በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘጠኙ የኢየሱስ ክርስቶስ አበይት በዓላት እነማን ናቸው? በየትኛውስ የመጽሐፍ ቅዱስ ክፍል ይገኛሉ? እንደ እግዚአብሔር መልካም ፍቃድ ሁሉንም እንመልከታቸው። አንደኛ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ብስራት ነው። ይሄ የመጽሐፍ ቅዱስ ክፍል እንደሚገልጸው የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ላይ መልአኩ ቅዱስ ገብርኤል እናታችን ቅድስት ድንግል ማርያምን ጌታን ትወልጃለሽ፣ አማኑኤልን ትወልጃለሽ፣ ኢየሱስ ክርስቶስን ትወልጃለሽ ብሎ ያበሰረበት ነው። ይህም ያበሰረበት ቀን መጋቢት 29 ቀን። ሁለተኛው የክርስቶስ ልደት ነው። በሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 20 እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በግምጃ ተጠቅልሎ በበረት መወለዱን የሚገልጽ ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ ታኅሳስ 29 ቀን በመወለዱ የምናከብረው በዓል ነው ማለት ነው። ሶስተኛው የክርስቶስ ጥምቀት ነው። በማቴዎስ ወንጌል ምዕራፍ 3 ከቁጥር 13 እስከ 17 እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ መጠመቁ እና ምስጢረ ሥላሴ መገለጹ፣ የአዳም የዕዳ ደብዳቤ መቀደድን፣ ምስጢረ ጥምቀት ሥርዓት መሰራቱ፣ ይህን ቀን የሚከበረው ጥር 11 ቀን ነው። አራተኛው ደብረ ታቦር ነው። በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 እስከ 19 እንደተገለጸው ጌታ መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ሆኖ ለደቀ መዛሙርቱ መለኮታዊ ብርሃኑን መለኮታዊ ክብሩን ገልጿል። ለምሳሌ ያህል ለነ ሙሴ፣ ኤልያስ፣ ጴጥሮስ እንዲሁም ያዕቆብ፣ ዮሐንስ ገልጾላቸዋል ማለት ነው። ይህም የሚከበረው ነሐሴ 13 ቀን ነው። አምስተኛ ሆሳዕና። በሉቃስ ወንጌል ምዕራፍ 19 ከቁጥር 29 ላይ እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም በታላቅ ክብርና እልልታ የገባበት ነው። በዚህም ዕለት ሕፃናት ሳይቀሩ አመስግነውታል። ይህም የሚከበረው ልክ ፋሲካ ከመዋሉ 1 ሳምንት ያለው ሰንበት ቀደም ብሎ ነው። ስድስተኛ የክርስቶስ ስቅለት ነው። በማቴዎስ ወንጌል ምዕራፍ 27 ከቁጥር 35 ላይ እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ስለ ሰዎች ኃጢአት ሲል በቀራንዮ አደባባይ የተሰቀለበት ዓለምን ሁሉ ያዳነበት ዕለት ነው። ይህም የስቅለት በዓል የሚከበረው ሁል ጊዜ ፋሲካ ከመዋሉ በፊት ያለው አርብ ዕለት ነው። ሰባተኛ ትንሣኤ ነው። በማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ላይ እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን አሸንፎ በሦስተኛው ቀን ከሙታን መካከል የተነሳበት ዕለት ነው። ይህንም ዕለት የምናከብረው በዕለተ ሰንበት ፋሲካ ነው። ስምንተኛ ዕርገት። በዮሐንስ ወንጌል ምዕራፍ 1 ከቁጥር 9 እንዲሁም በሐዋርያት ሥራ ምዕራፍ 1 ከቁጥር 9 ላይ ታሪኩን የምናገኝ ሲሆን ዕርገት የሚከበረው ሁል ጊዜ ፋሲካ ከዋለ በ40ኛው ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ከትንሣኤ በኋላ 40 ቀን ተመላለሰ። ለደቀ መዛሙርቱም እያስተማራቸው ቆየ። ልክ በዕለተ ሐሙስም በ40ኛው ቀን አርጓል። ዘጠነኛ ጲራቅሊጦስ። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ላይ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በ10ኛው ቀን የምናከብረው ወይም ደግሞ ጌታችን ኢየሱስ ክርስቶስ ከተነሳ በ50ኛው ቀን የምናከብረው ጴራቅሊጦስ ተብሎ ይጠራል። ጴራቅሊጦስ ማለት መንፈስ ቅዱስ ማለት ነው። ለሐዋርያትና ለደቀ መዛሙርቱ ጴራቅሊጦስ ወይም መንፈስ ቅዱስ ወረደላቸው። መንፈስ ቅዱስ ከወረደላቸው በኋላ 72 ቋንቋ ተናገሩ። በአራቱም ማዕዘን ወንጌልን ሰበኩ። ዘጠኙ የኢየሱስ ክርስቶስ አበይት በዓላት እነማን ነበር የሚሉትን ነበር የተመለከትናቸው። አንደኛ ብስራት፣ ሁለተኛ ልደት፣ ሶስተኛ ጥምቀት፣ አራተኛ ደብረ ታቦር፣ አምስተኛ ሆሳዕና፣ ስድስተኛ ስቅለት፣ ሰባተኛ ትንሣኤ፣ ስምንተኛ
ዕርገት፣ 9ኛ ጲራቅሊጦስ የሚሉትን ነበር የተመለከትነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን።